የትና አንተም ይባሰ የትና ነው አንተ ወስዷል ጅማን ሱሳለ ስማ ሲጋራ በደንብ አውራ ስንት ዓመት ነው? አንተ ወለበ እንደምትል ሲወጡ እንደ መከላከያ ሰራዊት እንዴ አንተ መቼም ተራለ እኛ የድንበር ጦርነት ነው ታውቃላችሁ። ከዚህ በፊት የአማራ ክልል ልዩ ኃይልም ከኛ ጋር አብሮ ሲዋጋ ግን አሁን ላይ ያለው ነገር ወደዚህ ስንመጣ እዚህ ያለውን ሰው ወይም ደግሞ አማርኛ ተናጋሪ ለማጥፋት ታስቦ ሳይሆን እንደ መከላከያ ሰራዊት በበላይ አካል የምትታዘ የኛ ቸርች እንጂ አሁን ማረግ የሆነ ማረግ ማረጉ ማለት ቀደም አሁን አንተ ቤት ነው ምንድን ነው ማለት ነው ፍሎጦር ሎጂስቲክ አረ ደውል ይላል ስንተኛ ፍሎጦር ሁለተኛ ፍሎጦር ማለት ሶስተኛ ኮንቴነር ነው ስለዚህ ነው ማለት ታስባለህ። አሁን አንተ የድንበር ጠባቂ ነው አሁን ድንበር ጠባቂ ሳይሆን አማራ ክልል ከተማ ነው ህዝብ እየተጨፈጨፈ ያለ አማራ እየተጨፈጨፈ ያለ በአማራነቱ በማንነቱ ነው። ስለዚህ አንተ ምናምን አመት ቆይታል። ስለዚህ ይሄ ውጊያ ደግሞ ይሄ ጦርነት 3 አመት ሆኖታል። እንደ አጠቃላይ አማራ ጋር ጦርነቱ ከተከፈተ ማለት ከእንትኑ ወዲህ ከጁንታው ውጊያ ወዲህ 3 አመት ነው የቆረጠው 3 አመት ሙሉ በዚያ ልክ ነው። አማራ በማንነቱ እየተጠቃ እንደሆነ ያዘው በብሔሩ እየተጠቃ እንደሆነ ብሔር ተኮር ወይም ደግሞ በማንነቱ እየተጎዳ በማንነቱ እየተጨፈጨፈ ህፃናት፣ ነፍሰ ጡሮች፣ አዛውንቶች በድሮን በዙያ 3 በሞርተር ሳይቀር እየተጨፈጨፈ እና በዛ ልክ አንተ ከእድሜም ገፋ ያልክ ነው እና ስለዚህ እንዲሁ ምናልባት አንተ ብሔር እንኳን ሌላ ቢሆን አማራ እንደማራነቱ ለምን ምን ተሰማ? በዚህ ልክ መከራከኛ የምናውቀው ሀገር ድንበር ጋር ድንበር ሲጠብቅ የኢትዮጵያ ዳር ድንበር ሲጠብቅ እኔ ያለው ማል ጎጃም ላይ ሆነ አማራውን በሚችዝ እየጨፈጨፈ እያሳደደ እየፈረደ ነው እና ስለዚህ ይሄ ላይ እንደው ለመንግስት አንተ እንደው ምን አይነት ጥያቄዎችን አቅርባን ነው ወይስ ደግሞ አማራው በዚህ ልክ ሲጨፈጨፍ ምን አይነት ስሜት ተሰማ? ይሄ ብሔር ተኮር የሚባል ጦርነት በዚህ ጉዳይ ላይ ይሄንን ብዬ አምኜ ወይም ደግሞ ፈልጌ የታገልኩት አይደለም። የውትድርና ስገባ በኢትዮ ኤርትራ ጦርነት በድንበር ጦርነት ከዛም አብረንም የሰራናቸው ስራዎች ይኖራሉ ብዬ አስባለሁ። እና በቀደም አሁን እዚህ ከመጣን አጠቃላይ ወደ አማራ ክልል ከገባን ለምን በ9 ነው በቃ እዚህ ቦታ ላይ ያረፍነው አማራ ክልል መተን ያረፍነው እዚህ ነው። በቃ ሌላ ቦታ ነው ከሌላ ቦታ ነው የመጣው። በአደረጃጀቱ ከኛ ጋር የተደራጁት በድንበር ጦርነት ወደ አሰብ አካባቢ ተልከዋል። እሺ እዛ ሆናችሁ እናንተ አሁን አማራ ክልል ገብታ አታውቁም። አማራ እዛ ኦሮሚያ ክልል ሆነ መከላከያ ወይም ደግሞ የገዙ ነኝ የሚለው አማራ ክልልን እዚያ ሆነ ሲጨፈጭፍና በሚዲያ በምን ስታይ ምን ይሰማ ነበር? እውነት ነው ትል ነበር? መንግስት ነው እውነት ወይስ ደግሞ አማራው ነው የገጠመው ነው እምቢ ብሎ ይወጣው ነው? እውነተኛ ትል ነበር። አሁንስ መተህ ስታየውስ በምን ልክ አየው? ሽፍታ ነው ሌባ ነው ሲል ነበር። አሁን በሌብነት ነው በሽፍትነት ነው በምን ነው አቋሙን ያየው? ሲጉጆውን ስትታመጣ ከአንድ የፖለቲካ ሰው አንፃር የኔ የሚታየኝ ምንድነው የድንበር ጦርነት እንጂ የብሔር ተኮር ጦርነት ተገቢ አይደለም። በማንነቱ የሚጠቃ ሰው መኖር መቻል የለበትም ብዬ አምናለሁ። ምክንያቱም እኔ የድንበር ጦርነት ካልሆነ በስተቀር
ብሔርን ማዕከል ያደረገ ጦርነት ግን አያስፈልግም ባይ ነኝ እንደኔ። ለመንግስት ራሱ እኔም እንደ ሀሳብ ማያሰ ነገር ካለ እንደዚህ አይነት ጦርነት መቆም አለበት። አሁን በዚህ አያያዙ መንግስት የሚያሸንፍ ይመስላል እንዲሁ ማለት እንዲሁ ስታዩ እንዳጠቃላይ እንደማራ ክልል ማለት ነው ውጊያውን ስታዩ። በነገራችን ላይ ማንም ሰው ማሸነፍ የሚችለው ሰራዊትና ሰራዊት ተዋግቶ ሊያሸንፍ ይችላል። የእናንተ እኔ እንደሚታይ ከሆነ ህዝብ ነው። ከህዝብ ጋር ተዋግቶ ህዝብን ያሸነፈ ሰው አይቻልም። ከህዝብ ጋር ተዋግቶ ማንም ሰው ያሸንፋል። ስለዚህ እንደዚህ አይነቱ ጦርነት መቆም አለበት ባይ ነኝ እንደኔ። ምክንያቱም አሸናፊም ተሸናፊም የለበት። ይሄን አስቦም ወደ ውትድርና የሚገባ ሰው አዲስ ሰው ካለ እጁን መሰብሰብ አለበት ብዬ ነው የማስበው። የአማራን ህዝብ አጠቃለሁ ብሎ የሚታገል ሰው ካለ ማቆም አለበት። ይህን ጥያቄ ግን መድረክ ላይ አንስታችሁት ነበር በእናንተ ኮንፈረንስ? እንዲህ አይነት ውይይቶች የምትወያይበት ጊዜው የለም። አንተ ምን ኖረው አይደለም ምን አለ መሰለህ ለፖለቲካ ተብሎ የሚጠራው የሚመለከተው ሰው ብቻ ነው። እንደዚህ አይነት ውይይቶች ቀርቷል። ድሮ ነበር ኢህአዴግ ሲመራ በነበረበት ጊዜ ለፖለቲካ ውይይት መጽሐፍ ለመወያየት ተብለህ ወደ ከፍተኛ ስብሰባ አዳራሾች ትሄዳለህ። አሁን ላይ ግን ያው ሰራዊቱ እንደምታየው ነው። አሁን እንዳገኛችሁት ጫካ ለጫካ ወዲያ ወዲህ ሲል ዝም ብሎ እንዲያለ ነው የሚኖር እንጂ እዛ ኦሮሚያ ውስጥም በነበርንበት እንደዛ ነበር። ከዛም በቃ እድለኛ የሆነው ሰው ወደ ድንበር ጦርነት ወደ አሰብና ወደ ሌላ ቦታ የተላከ ሰው እድለኛ ነው። ምንም ነገር ነፃ ነው። እድልን በአጋጣሚ ነው የምታገኙት እንጂ እናንተ ሀገራዊ የሆነ ችግርን ከመንግስት ጋር ተወያይታችሁ የሀገራዊ የሆነ ችግር ለመፍታት ሳይሆን ሂዱ በተባላችሁበት አድርጋ አታደርግም ብቻ ነው የምትሰሩት። አድርጋ አታደርግም ውትድርና ነው። በቃ ተነስና እዚህ ቦታ ትሄዳለህ ከተባለ እኛ ወደዚህ ስንመጣ እዚህ ቦታ እንደምንመጣ እናውቅም ነበር። አዲስ ነን። ምን ተብላችሁ ነው የመጣችው? አዲስ የተዋቀረ ክፍል ነውና ቦታ ቀጠና ሄዳችሁ የምትጠብቁት ቀጠና አለ ተባለ። ምን አይነት ቀጠና? ምን ያለበት የተባለው ደጀን ከመጣን በኋላ ደጀን ከደረሰ በኋላ ደጋዳሞት የሚባል ቦታ ትገባላችሁ ተብሎ የተነገረን ደጀን ስንደርስ ነው። ደጋዳሞት ምን አለበት ተብላችሁ? ደጋዳሞት የአማራ ክልል የህዝብ ያለበት መሆኑ ምናምን አልተነገራችሁም? እውነቱን የምነግርህ ይሄ ያለበት ይሄ የለበትም ተብለን ሳይሆን እዚህ የነበረ ክፍለ ጦር አለ። ነባር ክፍለ ጦር ነው። ራሱ ማስተካከል አለበት ተብሎ እሱ ከዚህ የሚነሳ 23ኛ ክፍለ ጦርን ትቀይራላችሁ ተብለን ነው ወደዚህ መጣ። እዚህ ሽፍት አለ ወይስ ምንድነው? የሀገር ጠረፍ ነው ማለት በምን መልኩ ነው የተላካችሁት ብዬ ነው። በቃ እዚህ አካባቢ እንደ ማንኛውም አሁን እኛ የምንሰራውን ስራ እዚህ ቦታ ያለው ስራ የሚሰራ ምናልባት የመከላከያ ሰራዊት ስራ አይደለም እኔ እስከሚገባኝ ድረስ ማለት ነው። በቃ በዚህ አጋጣሚ ባየው በዚህ በውጊያው ሁኔታ በቀደም ስታዩት በሽፍትነት ነው በለስርቆት ነው ለምንድን ነው ሲባል ነበር። አሁን ስታዩ ውጊያው ህዝባዊ ነው። ቁጭት የወለደው ለሀገሩ ለማንነቱ የማንነት ጥያቄ ተገፍቶ ተጨቁኖ እንዲሁ የወጣ ህዝብ ነው እና ስለዚህ በዚህ አጋጣሚ አጠቃላይ ለጓዶችህና ለመከላከያ ሰራዊት የምታስተላልፈው ነገር ካለ አስተላልፍ ነው። ይሄ ማስተላለፍ የምፈልገው ምንድነው? አንደኛ እንዲሰማ አካል ካለ እንደዚህ በወንድምና በወንድም መሀል የሚካሄደው ጦርነት ብስለት የጎደለው ስለሆነ መቆም አለበት ባይ ነኝ። መፈታት የሚገባው ነገር ካለ በነጋገር የማይፈታው ችግር የለም። እኔ በእድሜ ህፃን አይደለሁ። ስለዚህ በመነጋገር መፍታት የሚቻለው ነገር መፍታት